የሀኒቾን መግደርደር እንደታያችሁት ጉንጯን ሳም አድርጓ ሲሄድ ምን ያክል ደስ እንዳላት። የመጀመሪያ ጊዜም እንደዚህ ጉንጯን ወይም ግንባሯን ስሟት ቢሆን ኖሮ እርግጠኛ ነኝ ይህን ያክል አትዘጋውም ብዬ አስባለሁ። ምን ያክል እንደተደሰተችው ጉንጯን ሳም አድርጓ ሲሄድ። በነገራችን ላይ የት አባቷ ደግ ያደረጋት። በጣም ነው የተመቸኝ እዚህ ፓርት ላይ እዝራ ማለት ነው። ግን እሱ በጣም ነው የሚያሳዝነው። የእውነት እንግዲህ እስከዛሬ ድረስ እዝራን እንደምናውቀው ምንም መጠጥ የሚባል ነገር ጠጥቶ የሚያውቅ ልጅ አይደለም። በጣም ጎበዝ ተማሪና ቤተሰቦቹን የሚያከብር የአባቱ ትዕዛዝ ወይም ከአባቱ ትዕዛዝ ዝንፍ የማይል ልጅ ነው እና ያው ፍቅር መጥፎ ነው እና እንግዲህ ሀኒቾን ለመርሳት ብቻም ሳይሆን እንግዲህ ለጊዜው አልፈልግም አላገኝህም ስላለችው ከሷ ሀሳብና ጭንቀት ለመውጣት መጠጥ መቀመጫው አድርጓል። እነዚህ ደግሞ እንግዲህ ሁላችንም እንደምናውቀው ሙቼ እገኛለሁ ከአንተ ውጭ መኖር አልችልም እያለች ስለነበረ እሱ ከሚጠጣበት ሄዳ በቃ መጠጥህን መደበቂያ ያደረግከው ማለት ነው እያለች እየጨቀጨቀችው ነበር። እንደውም የሚገርመው ነገር ራሷን ሁሉ አሳልፋ ሰጥታለች ማለት ይቻላል። መጠጥ ጠጭ ያለበለዚያ ሂጂልኝ ሲላት እኔ መጠጣት እፈልጋለሁ፣ ነገር ግን መጠጥ ከጠጣሁ ደግሞ ሌላ ነገር ያምረኛል፣ ስለዚህ ያን ነገር ማድረግ ትችላለህ ወይ ብላ ነው የጠየቀችው። አስባችሁታል? አታደርስ አትሉ። እሱ ደግሞ ይህን ነገር ለማድረግ ጭራሽ ሙዱም አይደለም። ሲቀጥል በጭራሽ እሷን አይወዳትም። ከማይወዱት ሰው ጋር ደግሞ ሌላ ነገር መፈጸም አስባችሁታል? በጣም ከባድ ነው። ለማንኛውም ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ናችሁልኝ? የኔ እንቁ የኔ ወርቆች ደህና ናችሁልኝ ወይ? ብያላችሁበት ሰላማችሁ ብዝዝት ትርፍርፍ ይበልልኝ። ቪዲዮውን ስትጀምሩ እንደተለመደው ቪዲዮውን ላይክ በማድረግ እንድትጀምሩልኝ በአክብሮት ጠይቃለሁ። አዲስ የሆናችሁ ካላችሁ ላይክ እና ሰብስክራይብ በማድረግ ቤተሰብ ሁኑ። ስወዳችሁ አበረታቱኝ። አደራ ላይክ ማድረጋችሁን አትርሱ። ሜሉ ሜሉ እንግዲህ በወይዘሮ ባዩሽ እየተሰቃየች ነው። አሁንም ቢሆን እሷ ሞታም ቢሆን እያሰቃየቻት ነው ያለችው። ሌላው ሰላምዬ ናት። ሰላምዬ እንግዲህ የወይዘሮ ባዩሽን ባለቤት አግኝታ ለማናገር ሞክራ ነበር። ነገር ግን ይህን ነገር እናትየው ብታውቅ ምን ያክል እንደምታብድ ታውቁታላችሁ። የወይዘሮ ባዩሽ ባል ገንዘብና ገንዘብ ፈላጊ ነው። ደግነቱ ሰላም ስታናግረው ሰክሮ ስለነበረ ምንም መናገር እና ምንም ማድረግ የማይችልበት ሰዓት ነበር። ደግነቱ እንግዲህ አቶ መስፍኔም አናግሮት ነበር። ምናልባት በገንዘብ ጉዳይ የሚያውቀው ነገር ካለ ወይም የሚያውቀው ጉዳይ ካለ እንድነግረው ፈልጎ ነበር። በነገራችን ላይ የወይዘሮ ባዩሽ ባል ስለ ባዩሽ አሟሟት የሚያውቀው ነገር የለም። እነ ወይዘሮ ሜላት መስሏቸውና ምናልባትም የሚያውቀው ነገር ካለ ብለው እንጂ በፍጹም እሱ የሚያውቀው ነገር የለም። የት ሞተች፣ ማን ገደላት፣ ለምን ሞተች የሚለውን በጭራሽ የሚያውቀው ነገር የለም። አንድና አንድ የወይዘሮ ባዩሽ ባለቤት የሚያውቀው ከሜላት ጋር ጸብ እንደሆነች ብቻ፣ እሱም ደግሞ ገንዘብ ፈልጎ እንጂ የሜላት ሞታ ማለቴ የባዩሽ ሞታ አሳዝኖት ወይም በባዩሽ አዝኖ አይደለም በጭራሽ። ነገር ግን ያው የሚጠጣበትና የሚበላበት ወይም የሚኖርበት የህይወቱ ማስቀጠያ ገንዘብ ፈልጎ ብቻ ነው እንደዛ አካኪ ዘራፍ ሲል የነበረው ማለት ነው። ወይዘሮ ሜላትም የዚህን ሰውዬ ጸባይ ስለምታውቅ አቶ መስፍንን በጭራሽ ይህን ሰውዬ አግኝተህ በገንዘብ እንድትደራደረው አልፈልግም። እሱ ገንዘቡን ከተቀበለ በኋላ እሺ ብሎ የውሸት የሆነ ነገር ይናገርና በኋላ ገንዘቡ ሲያልቅበት እንደዚህ በልተ ብዬ እንጂ እኔ ገንዘብ ማለቴ እኔ ይህንን ነገር አላደረኩም ብሎ ስለሚል ስለዚህ በገንዘብ እንዳትደራደረው ብለዋለች። ግን በሌላ በኩል ሰላም ሄዳ አናግረዋለች። ደስ የሚለው ነገር ያው ነገርየው አልተሳካም። በድጋሚ ሄዳ እንዳታናግረው ነው የምፈራው። ሰላም በራሷ መወሰንና በራሷ ማድረግ ያለባትን ነገር ስለምታደርግ ማንንም አላማከረችም። አባቷንም ሆነ ከእህቷ ወይም ከወንድሟ ምንም አይነት ምክክር አላደረገችም። ሂዳ ተናግራለች ማለት ነው። ማለቴ አናግረዋለች። ያው ደስ የሚለው ነገር ሰክሮ ነበር። ምንም አዲስ ነገር አልተፈጠረም። ውድ ቤተሰቦቼ ሌላው ጽናት በጣም በሚገርም ሁኔታ ድፍረቷ ወደር የለውም። እንግዲህ ከእዝራ ጋር የነበራትን ቆይታ ጨርሳ ቀጥታ ወደ ወይዘሮ ሜላት ቤት ነበር የሄደችው። እንግዲህ እዛም ስትሄድ መጀመሪያ ያው ሰላምም ሀኒቹም አናግረዋታል። ነገር ግን እንደ ሰው ስላልቆጠሯትና ከጓደኛ ማለቴ ምንም ነገር እንዳልመሰለቻቸው የሚያስታውቀው ሁለቱም ትተዋት ሄደዋል። ሁለቱም ትተዋት ሲሄዱ የነበራት አማራጭ ምናሴ ማናዘዝ ነው። ምናሴ ጋም የምትፈልገውን ነገር ወይም ደግሞ ማግኘት ያለባትን መረጃ ከምናሴም አላገኘችም። ደስ የሚለው ነገር
ምንም ነገር አልነገራትም። የእነሱ ጓደኛ ሆነሽ እውነት የቅርብ ጓደኛቸው ከሆንሽ የእነሱን ትክክለኛ ማንነትና ስለ እነሱ ማንነት እንዴት ልታቂ አልቻልሽም? እንዴት እስከ ዛሬ ድረስስ አላወቅሽም ነበር ያላት። እሷ ግን አመጣጧና ለምን እንደመጣች ደግሞ ሌላ 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 ነው፣ ጨዋታው ሌላ ነው። የሚገርም ነገር ምናሴ ማለት ነው አንተ አታውቅም እንጂ እሷ ማድረግ የፈለገችውና ምን አይነት መረጃ መውሰድ የፈለገችው ከእናንተ ቤት ሌላ ነው። ያው ሀናን ስላጠመደቻትና ሀኒቾ ማናት የሚለውን ነገር በዛ ላይ ደግሞ ደሴ ነው የተወለደችው ደሴ ነው ያደገችው የሚለውን ነገር ስለሰማች በዛ ላይ ደግሞ አባቴን ጠይቄ ልምጣ ብላ ስትወጣ ቆይ ሌላ አባት አላት እንደ ማለቴ ከእናንተ አባት የተለየ አባቴን ጠይቄ ልምጣ የምትለው ለምንድን ነው ነበር ለምናሴ ጠያቂዋ። እሱም የዋዛ አይደለም። በነገራችን ላይ በጣም ደስ የሚልና ምርጥ ወንድምና ያላቸው እና አንቺ የእነሱ ጓደኛ ሆነሽ ስለነሱ እስከ ዛሬ ድረስ የምታውቂው ነገር ካለ ሰላምዬ ልጥራልሽ እና እሷ በደንብ አድርጋ ታስረዳሻለች ብሎ ነው ትዛት የተነሳው። እንግዲህ ፂም የምትፈልገውን አይነት መረጃ ከዛ ቤት ሳታገኝ ነው ወጥታ የሄደችው ማለት ነው። ሌላው እዝራ እኔ በጣም ነው የተመቸኝ ውድ ቤተሰቦቼ። እንግዲህ አካኪ ዘራፍ እኔ በቃ ካሁን በኋላ ከአንተ ጋር ምንም አይነት ግንኙነት ሊኖረኝ አይችልም። አንተ በጣም ስህተት ሰርተሃል፣ ካሰብኩ በላይ ሆነህ ወይም ደግሞ ወርደህ ተገኝተሃል ነበር ያለችው። ግን የሀና እንደዚህ አባባል እንድታያችሁት እኔ በፍጹም እንደዚህ በዚህ ደረጃ የሚዳነቅ አይደለም። ከንፈሯ እንዴ ስማን ነበር እምቢ ያለችው አለቀ በቃ። ምንድነው ችግሩ? እስከዚህ ድረስ አካበደችው በጣም በኢየሱስ ስም። የዛሬ ምናልባትም አሁን ያለነው 21ኛው ክፍለ ዘመን ነው ቤተሰብ። ምናልባትም እኮ ወደ ኋላ ወደ 100 ዓመት ራሱ የተመለሰች ነው ነገር ነው መሰለኝ። ሀና በምትለውና ሀና በምትሄድበት መንገድ አሁን በዚህ ዘመን ሰው አለ ብላችሁ ታስባላችሁ? በጭራሽ የለም ሊኖርም አንችልም። ምክንያቱም ሰው ከዘመኑ ጋር እየዘመነ ነው የሚሄደው እንጂ ወደ ኋላ 100 ዓመት ተመልሶ ከንፈሬን ልትስመኝ ነበር፣ ስለዚህ አንተ ተሳስተሃል፣ ትክክለኛ ሰው አይደለህም፣ ካሰብኩህ ወርደህ ተገኝተሃል በጭራሽ የሚል ሰው አለ ብዬ አላስብም። ሲቀጥል የእውነትም በትክክል የምታፈቅረውና የምትወደው ከሆነ በዚህ ደረጃ ትቀየማለች ወይም ደግሞ ትልቅዬ ቦታ ትሰጠዋለች ብዬ አላስብም። ይሄ የከንፈር መሳሙን ነገር በዛ ላይ አልሰማትም። ሲቀጥል ወደ ቤተሰቦቼ እዝራ አሁን ጉንጯን ሳማ አድርጓ ሲሄድ ምን ያክል ደስ እንዳላት ስለዚህ ትወዷለች ማለት ነው። የእዝራና የሀና አብሮ የመቀጠል ነገር ተስፋ አለው ማለት ነው። እስከ ዛሬ ድረስ እኔ ምናልባት ወደ አሴር ትመለሳለች ብዬ ነበር። ነገር ግን ወደ አሴር የምትመለስበት እድል በጣም እየጠበበ ነው። ሲቀጥል አሴር ደግሞ ከዛች ከመክሊት ጋር ያለውን ግንኙነት ምናልባትም የሚያስቀጥል ይመስለኛል። ምክንያቱም ያቺ መክሊት ወይም ሱሴ የምትባለው ልጅ በጣም ትወዷለች፣ በጣም ታፈቅረዋለች። ስለዚህ እሷ ደግሞ በጣም እያለቀሰች ነው። ሀናም ወዶ ስላየው ይችን ልጅ በጣም እንደጎዳትና ከሚገባው በላይ ውስጧ እንደተሰበረ አሴር ደርሶበታል። ስለዚህ አሴርም ወደዛቸው ወደምትመጥነው ጓደኛ ወይም ደግሞ በቃ አላል ማንኛውም ሰው አኩያውን ነው መምረጥ ያለበት። ስለዚህ ወደዛች መመለሱ አይቀርም። የሀኒቾና የእዝራ ፍቅርም ካሁን በኋላ ያብባል ብዬ አስባለሁ። እንደዛ ጉንጯን ሳማ አድርጓ ሲሄድ በጣም ነበረ ደስ ያለው። እንዴ ያመዋል እንዴ ዝም ብሎ የሰው ጉንጭ ይሰማል እንዴ አላለችም? ተይ እንጂ ሀኒቾ ተይ። ምን ያክል ደስ እንዳለሽ። በነገራችን ላይ እየተደረደረች እንጂ ስታወራ ራሱ ማለቴ ካጠገቤ ዞር በል ከኔ ጋር ካሁን በኋላ አልፈልግም ምናምን ያለቻቸውን ቃላቶች ከልቧ እንዳልሆነ በደንብ አድርጎ ያስታውቅባታል ውድ ቤተሰቦች። ምክንያቱም የሆነ ከልብ ያልሆነ ነገር ስትወሩት ራሱ ከምላሳችሁ ወይም ከአንደበታችሁ ሲወጣ ያስታውቃል። ስለዚህ ሀና ስትናገራቸው የነበሩት ቃላቶች በጭራሽ ትክክል ያልሆኑና ከአንገት በላይ የሚነገሩ ንግግሮች ናቸው ማለት ነው። እንደዛ ባይሆንማ እዝራ እንደዛ ሳም አድርጓ ሲሄድ በዛ ደረጃ ባልተደሰተች ነበር። ስለዚህ አይ ሀኒቾ። ሌላው ደግሞ እንግዲህ እንትና ይሄ ማነው ስሙ ቅዱስ ነው። ቅዱስ ሀና ደሴ ነው የተወለደችው እንደገና ደግሞ የሰላም እህት ናት ምናምን የሚለው መረጃ ሲነግራት ለዚህ በስመ ምን ያክል እንዳስደሰተችው እንግዲህ በቃ እብደት ካለቀ እንደውም ዘለል ብላ ነው እንግዲህ
ጉንጩን ሳም አድርጋው ስትሄድ እንደ እርግብ እየበረረ መንገዱ ምን እንዳለ ራሱ ድንጋይ አለው ሾህ አለው ምናምን ያደናቅፈኛል እንኳን አላለም እየበረረ ሲሮጥ ማለት ነው። እና እዝራ ማነው ስሙ ቅዱስ በጣም ነው ያሳቀኝ። ውድ ቤተሰቦች የእውነት እንደዚህ በዚህ ደረጃ ግን እኮ ሰው ማፍቀር ከባድ ነው። ማርያምን የምታፈቅሩት ሰው ደግሞ ለእናንተ ምንም አይነት ስሜት የለው ሲሆን በጣም ከባድ ነው እና ቅዱስ እየሄደበት ያለው መንገድ በጣም ከባድ ነው። ሲቀጥል ፂም ቢሆን እዝራን በጣም ትወደዋለች፣ ታፈቅረዋለች ከየችው ጀምሮ። ነገር ግን እዝራ ደግሞ ለሷ ምንም አይነት ስሜትና ምንም አይነት ፍቅር የለውም። ሰው ሁለቱም አሁን እዝራ ፂን አይወዳትም፣ ፂ ደግሞ ቅዱስን አትወደውም። ግን ሁለቱም ያው በማያገኙ ፍቅር እየለፉ ነው ያሉት ማለት ነው። እና ከባድ ነው ወዶ አለመወደድ፣ አፍቅሮ አለመፈቀር። እውነት ለመናገር በጣም ከሚገባው በላይ የሚያስጠላና ደስ የማይል ስሜት ነው፣ ወይም የሚደብር በዚች ምድር ላይ በጣም የሚያስጠላ ነገር ቢኖር እሱ ነው ማለት ነው። እና ውድ ቤተሰቦች እናንተስ እንዴት አያችኋቸው? እኔ እዚህ ላይ አበቃለሁ። ላይክ ማድረጋችሁን አትርሱ። አመሰግናለሁ።